በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ሳምንታዊው ዕቅበተ እምነት ክፍላችን ነው። በዛሬው ሳምንታዊ ዕቅበተ እምነት ክፍላችን ስለ ነገረ ቅዱሳን እናያለን። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። እግዚአብሔር አምላክ የፈጠራቸው ፍጥረታት ሊሆኑት የሚገባውን ነገር በቃሉ አዞ ሲፈጥራቸው ከወደቁት መላእክትና ሰው በስተቀር ሌሎቹ የተፈጠሩበትን የእግዚአብሔር ቃል ትእዛዝ አክብረው እየኖሩ ነው። ዘሩ በውስጡ ያለበት የዛፍ ፍሬ ወደ ምድር ልብ ሲገባ መልሶ የሚያፈራው ያንኑ የተፈጠረበትን ትእዛዝ ፍሬ ነው። ትልቁ ብርሃን ፀሐይ በቀን ትንሹ ብርሃን ጨረቃ በሌሊት እንዲሰለጥኑ አዘዛቸው። ከተፈጠሩበት ጊዜ ጀምሮ እግዚአብሔር ያዘዛቸውን ከመተግበር ውጭ ሲተገብሩ አልታዩም። በእግዚአብሔር መልክና ምሳሌ የተፈጠረው ሰው ግን በእግዚአብሔር መልክ ቅዱስ ሆኖ መኖር ተስኖት ወደቀ። ነገር ግን ሰውም በመስቀል ሞቱ ዋጅቶ ወደ ጥንተ ተፈጥሮ ከመለሰው በኋላ የእግዚአብሔርን ፈቃድ ታዘው የሚተገብሩ ቅዱሳን ሲባሉ ለእግዚአብሔር ፈቃድ የማይታዘዙት ደግሞ የወደቁ ተባሉ። ለእግዚአብሔር ፈቃድ የታዘዙትን ቅዱሳን ለምን እናከብራለን? መምህር አብይ ጌታሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ ማኅበረ ቅዱሳን የስብከተ ወንጌልና ዕቅበተ እምነት ክፍል ምክትል ኃላፊ እንዲህ ይነግሩናል። እንግዲህ ወደ ዋናው ጉዳያችን ከመግባታችን በፊት እንግዲህ ቅዱሳን ማለት ያው ቃሉ የግዕዝ ቃል ነው። ቀደሰ ከሚለው የግዕዝ ግስ የወጣ ነው። ቀደሰ ማለት ለየ፣ መረጠ፣ አመሰገነ ማለት ነው። እንግዲህ ቅዱሳን ማለት የተለዩ፣ የተመረጡ፣ የተመሰገኑ። እንግዲህ ቅዱሳን የተለዩት፣ የተመረጡት፣ የተመሰገኑት በእግዚአብሔር ነው። እንግዲህ እግዚአብሔር ቅዱሳንን የለያቸው፣ የመረጣቸው፣ የሚያመሰግናቸው ወይም ለይቶ መርጦ አመስግኖ የሰጠን ቅዱሳን እሱ በሚፈልገው መንገድ ተጉዘው አካሄዳቸውን ከእግዚአብሔር ጋር ስላደረጉ ያገኙት ታላቅ ጸጋና ክብር ስለሆነ በዚያ መልኩ እግዚአብሔር በሚወደው መንገድ ተጉዘው ስለተገኙ እግዚአብሔር በዚያ መልኩ መርጦ ለይቶ ስለሰጠን ነው። እንግዲህ የቅድስና ምንጩ እግዚአብሔር ነው። የቅድስና ምንጩ ራሱ ልዑል እግዚአብሔር ነው። ቅድስና ከእግዚአብሔር፣ እግዚአብሔርም ከቅድስና ተለይተው የሚታሰብ አይደለም። እንግዲህ የእሱ ቅድስናው የባህሪው ነው። ሌሎች ቅዱሳን መላእክት፣ ቅዱሳን ሰዎች ግን እግዚአብሔር ሰጥቷቸው እግዚአብሔር ለይቶ መርጦ በሰጣቸው ጸጋና ክብር ነው እንግዲህ ቅድስናን ያገኙት። እንግዲህ የእነሱ ቅድስና የጸጋ ሲሆን የእግዚአብሔር ቅድስና ደግሞ የባህሪው ነው። በዚህ በዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ። እንግዲህ ከዚህ ቃል ሁለት ነገሮችን እንረዳለን። አንደኛ እኔ አምላካችሁ እግዚአብሔር ቅዱስ ነኝና ሲል የእኔ ቅድስና የባህሪዬ ነው። ከዚያ ደግሞ እናንተ ደግሞ ቅዱሳን ሁኑ። በኑሯችሁ በሕይወታችሁ እኔን መስላችሁ እኔ በነገርኳችሁ ሕግና ትእዛዝ ኖሯችሁ በዚያ ሕይወት ተመላልሳችሁ ቅድስናን ገንዘባችሁ አድርጉ። ያ ብቻ ሳይሆን ቅዱሳን ተብለውም እንዲጠሩ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ። እንግዲህ ቅድም እንዳልነው ቅድስና ለእግዚአብሔር የባህሪ ገንዘቡ ነው። ይህንን በተመለከተ አባ ጊዮርጊስ ዘጋስጫ በዚህ በሰዓታት ድርሰቱ ላይ ስብሐቲሁ ዘእማቤሁ ምስጋናው ከእርሱ ለእርሱ የተገኘችና የምትኖር ናት። ስለዚህ ቅድስናው ከሱ የተገኘች ናት ማለት ከሱ ባህሪ የተገኘች ናት። እግዚአብሔርን ቅዱስ ነው ስንለው ወይም ቅድስናውን አንስተን ስናመሰግነው ከራሱ ከባህሪው የመነጨች ቅድስና ናት ብለን በዚያ ልክ አስበን አምነን ነው እግዚአብሔርን ቅዱስ ብለን የምናመሰግነው። ቅድም እንዳልኳችሁ ቅዱሳንን ደግሞ ቅዱሳን ናቸው እግዚአብሔር አክብሯቸዋል ብለን ለነሱ የሚገባቸውን ክብር የምንሰጠው በጸጋ ስላገኙት ነው። ስለዚህ አባ ጊዮርጊስ ዘጋስጫ እግዚአብሔር በባህሪው ቅዱስ እንደሆነ ይሄም ቅድስናው የተገኘው ከራሱ ባህሪ እንደሆነ ሲናገር እናያለን። እንግዲህ ቅድም ያነሳነውን ጥቅስ ጠቅሶ ቅዱስ ጴጥሮስም በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ነገር ግን የጠራችሁ ቅዱስ እንደሆነ እንግዲህ ቅድም ዘሌዋውያን ምዕራፍ 19 ላይ ቁጥር 2 ላይ እግዚአብሔር የጠራው ጥሪ አለ። እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ ብሎ ያስተላለፈው አምላካዊ ጥሪ አለ። ያንን ጥሪ ነው እንግዲህ አንስቶ ቅዱስ ጴጥሮስ ምን አለ? ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም ደግሞ በስራችሁ በኑሯችሁ ቅዱሳን ሁኑ። ስለዚህ ቅድስና የሚገኘው በብልጠት ሳይሆን ቅድስና የሚገኘው በሌላ መንገድ ሳይሆን በኑሯቸው በሕይወታቸው
እግዚአብሔርን መስለው ሲገኙ ነው እንግዲህ ሰዎች ይህንን ቅድስና ገንዘባቸው የሚያደርጉት። ስለዚህ ቅድም እንዳልነው ቅዱሳን ቅድስናን ያገኙት በሌላ መንገድ ሳይሆን እግዚአብሔርን በሕይወታቸው መስለው ስለተገኙ እግዚአብሔር በሚወደው መንገድ ተጉዘው እግዚአብሔር የሚፈልገውን ነገር አድርገው እግዚአብሔርን እየሰሙ እሱን እየተከተሉ በሕይወታቸው ማለት በነፍሳቸው በስጋቸው እሱን ቀድሰው እሱን አመስግነው በሰውነታቸው እግዚአብሔርን አክብረው ከዚህ ዓለም ኃጢአት፣ ከዚህ ዓለም በደል፣ ከዚህ ዓለም ክፉ ነገር ሁሉ ተለይተው በነፍሳቸው በስጋቸው በአጠቃላይ በማንነታቸው እግዚአብሔርን አክብረው ስለተገኙ ያገኙት ቅድስና ነው። ስለዚህ ይህንን እንደ ማሳያ ካየን እንግዲህ ቅድም ወዳነሳ ነው ርዕሰ ጉዳይ ስንመጣ ለምንድን ነው ቤተ ክርስቲያን ስለ ቅዱሳን የምታስተምረው? እኛ ስለምንድን ነው ቅዱሳንን የምናከብረው? ቤተ ክርስቲያን ለምንድን ነው ቅዱሳንን በተሰጣቸው ጸጋና ክብር የምታከብራቸው የምታስተምረው? ስለ እነሱ ምስጋና ውዳሴ የምታቀርበው ለምንድን ነው? እንግዲህ የቅድሙን መርሳት የለብንም። ቅዱሳን ቅድስናቸው የጸጋ ነው። እንግዲህ በጸጋ የሰጣቸው ማን ነው? እግዚአብሔር ነው። የእግዚአብሔር ቅድስናው ደግሞ የባህሪው ነው፣ የአምላክነቱ ነው። እግዚአብሔር በመሆኑ እግዚአብሔር በራሱ ከማንም ሳይቀበለው ከባህሪው በመነጨ ማንነቱ ቅዱስ ተብሎ ይጠራል። ስለዚህ ቅዱሳንን ስናስብ፣ ቅዱሳንን ስናከብር፣ ለቅዱሳን የሚያስፈልጋቸውን ክብርና ምስጋና ስግደት ስናቀርብ እንዲህ ለይተን ነው። ቤተክርስቲያን ለይታ አስተምራ ነው የሰጠችን። ስለዚህ ለእግዚአብሔር የሚገባውን ክብር ስንሰጥ አንተ ቅዱስ ነህ ስንለው እግዚአብሔርን ያንተ የባህሪ ነው ከማንም ያልተቀበልከው ነው እያልን ነው። ለቅዱሳን ግን የምንሰጠው ክብር ስለ ቅድስናቸው የምንናገረው፣ የምናስተላልፈው፣ የምናስተምረው፣ የምንሰጠው ክብር በአጠቃላይ ያንን ክብርና ምስጋና ስንሰጥ የእናንተ ደግሞ በጸጋ የተገኘ ነው፣ እግዚአብሔር ሰጥቷችሁ ነው ያገኛችሁ ብለን ነው። እንግዲህ ይህንን ካየን ቅድም እንዳልኳችሁ ለምንድን ነው ቤተ ክርስቲያን ቅዱሳንን ስለ ቅዱሳን የምታስተምረው? እኛ ስለምንድን ነው ቅዱሳንን የምናከብረው? ቤተ ክርስቲያን ስለምንድን ነው የምታከብራቸው ብለን ስንል የመጀመሪያው የክርስትና ዓላማው ሰዎችን ቅዱሳን ማድረግ ነው። እኛ ክርስቲያን የሆንነው ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን ክርስቲያን የሆንነው በዚያም ሕይወት የምንኖረው ቅድስናን ገንዘባችን ለማድረግ ነው። በነገራችን ላይ ሃይማኖት ራሱ የተሰጠው ለቅዱሳን ነው። ይሁዳ በዚህ በመልእክቱ እንግዲህ ይሁዳ ምዕራፉ ያው መልእክቱ አንዲት ናት። ቁጥር 3 ላይ ምን ይላል? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። ተመልከቱ፣ ሃይማኖት ራሱ የተሰጠው ለቅዱሳን ነው። እግዚአብሔር ሰጪ ነው፣ የተሰጠን ሃይማኖት ነው፣ ተቀባዮቹ እኛ ነን። ስለዚህ ስንጠመቅ ስንወለድ በጸጋ የምናገኘው ቅድስና አለ። በኃጢአት በበደል ምክንያት ካላጠፋ ነው ይሄ ቅድስና ከኛ ጋር የሚኖር ነው። በንስሐ ደግሞ ስንመለስ ይህንን ቅድስና መልሰን እናገኘዋለን። ስለዚህ ራሱ ክርስትና ሃይማኖት የቅድስና ሕይወት ነው። ቅድም እንዳልኳችሁ ይህንን ደግሞ እግዚአብሔር የሰጠው ለቅዱሳን ነው፣ ለቅዱሳን ነው። ስለዚህ ይህንን በደንብ ማሰብ ያስፈልጋል። ቅድም እንዳልኳችሁ ክርስትና ራሱ ወይም ክርስቲያን የሆነው ቅዱሳን ለመሆን ነው። ለምን? የክርስትና ዓላማው የቅድስናን ገንዘባችን አድርገን የእግዚአብሔር መንግስት መውረስ ስለሆነ ጌታችን ሰው ሆኖ እንግዲህ ወንጌልን ያስተማረው እኛን ከኃጢአት ወደ ጽድቅ፣ ከባርነት ወደ ነጻነት፣ ከጨለማ ወደ ብርሃን የመለሰን ቅዱሳን እንድንሆን ነው። ያስተማረውም ያዳነን ለሁለት ነገር ነው። ሲያስተምረንም በቅድስናው መንገድ ተጉዘን በሕጉና በትእዛዙ ኖረን እሱን መስለን የቅድስናን ሕይወት ገንዘብ እናደርግ፣ ያዳነንም ቅዱሳን እንድንሆን ነው። ስለዚህ ቤተ ክርስቲያን ስለ ቅዱሳን የምታስተምረው እኛ ቅዱሳንን የምናከብረው የክርስትና ዓላማው ሰዎችን ቅዱሳን ማድረግ ስለሆነ ነው። ለዚህ ነው በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ ጌታችን ሲናገር እንዲህ አለ፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። እነርሱ የተቀደሱ እንዲሆኑ እንግዲህ እነርሱ ያለ ማን ነው? እኛን ነው። ስለዚህ እኛ እንድንቀደስ እኛ ተቀድሰን ለእግዚአብሔር የሚስማማ ማንነት ይዘን እንድንገኝ ያደረገን አምላካችን ቅዱሳን እንድንሆን ነው፣ እንድንቀደስ ነው። ስለዚህ ቅድም እንዳልኳችሁ የክርስትና ዓላማው ሰዎችን ቅዱሳን ማድረግ ስለሆነ ሐዋርያው ቅዱስ ጳውሎስም በመልእክቱ መጀመሪያ ላይ እንግዲህ ቅዱሳን ሐዋርያት መልእክቶቻቸውን የሚጽፉት ሰዎች ያንን መልእክት አንብበው ተረድተው በቅዱሳን ሕይወት እንዲኖሩ ነው። ይህንን ቅዱስ ጳውሎስ ገና መግቢያው ላይ ማለት ነው የሮሜ መግቢያው ላይ መልእክቱን የጻፈበትን ዓላማ ሲናገር እንዲህ ይላል። ሮሜ ምዕራፍ 1 ቁጥር 7 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ። እንግዲህ የተጠራ ነው ቅዱሳን እንድንሆን ነው።
ቅዱስ ጳውሎስም ወንጌሉን ያስተማረው ሌላ ዓላማ ኖሮት አይደለም። በሌላ ቦታ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለው ለዚህ ነው። ስለዚህ የማስተማሩ የመጋደሉ መከራ የመቀበሉ መታሰሩ ያን ሁሉ መከራ ተቀብሎ ወንጌልን ማስተማሩ ዓላማው ይሄ ነው። የሐዋርያትም የቅዱሳን አባቶቻችን የቅዱስ ጳውሎስም ዛሬም ያሉ አባቶቻችን የሊቃውንት ዓላማቸው ይሄ ነው። ሰውን ወደ ቅድስና ሕይወት ማምጣት፣ በቅድስና የምትገኘውን እግዚአብሔር መንግስት እንዲወርሱ ሰዎችን ማብቃት ነው። ስለዚህ ጳውሎስ ምንድን ያለው? በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ ብሎ መልእክቱን በዚያ መልኩ ነው የጀመረው። የመልእክት ዓላማ ይሄ ነው። ስለዚህ ቤተ ክርስቲያን የምታስተምረው የምትናገረው ሰዎችን ወደ ቅድስና ሕይወት ለማምጣት ቅዱሳን እንዲሆኑ ነው። ስለዚህ የክርስትና ዓላማው ሰውን ቅዱስ ማድረግ ስለሆነ ነው እንግዲህ ቤተ ክርስቲያን ስለ ቅዱሳን የምታስተምረው። ስለዚህ ዓላማችንን ማወቅና መረዳት ያስፈልጋል። ክርስቲያን የሆነው ቅዱሳን ለመሆን ነው። ያ ማለት ሁላችን ቅዱሳን እንደሚሉ ሰዎች እያልን አይደለም። ቅድም እንዳልኳችሁ አንዱ ኮከብ ከአንዱ ኮከብ እንደሚበልጥ፣ ሰው በእምነቱ ሰው በስራው አንዱ ከአንዱ እንደሚለይ፣ ለምሳሌ እመቤታችንም ቅድስት ናት አይደለ? ኤልሳቤጥም ቅድስት ናት። እመቤታችንም ጻድቅ ናት፣ ኤልሳቤጥም ጻድቅ ናት። ግን የእመቤታችን ጽድቅና የኤልሳቤጥ ጽድቅ ይለያያል። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ሁለቱ በእግዚአብሔር ፊት ጻድቃን ነበሩ ይላል መጽሐፍ ቅዱስ። ማናማን? ካህኑ ዘካርያስና እናታችን ቅድስት ኤልሳቤጥ። ነገር ግን ቅድስት ኤልሳቤጥ እመቤታችን ስታመሰግን ደግሞ በሌላ ቦታ እናያለን። እመቤታችን ወደ ኤልሳቤጥ ቤት ሄዳ ኤልሳቤጥ የእመቤታችን ድምፅ ሰላምታ ከሰማች በኋላ ኤልሳቤጥ የተናገረችው ንግግር ነበረ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? እኔ ወደ አንቺ መምጣት ሲገባኝ፣ አንቺን ማመስገን ሲገባኝ፣ አንቺን ለመጠየቅ እንዴት ትመጫለሽ? እውነቷን ነው። እመቤታችን በሰውነቷ በማህፀኗ የጸነሰችው አምላክን ነው። ኤልሳቤጥ የወለደችው እግዚአብሔር የላከውን እግዚአብሔር የመረጠውን መጥምቀ መለኮት ቅዱስ ዮሐንስን ነው። ኤልሳቤጥ የዘካርያስ ሚስቱ ናት፣ ባለቤቱ ናት። እመቤታችን ግን የአብ ሙሽራው ናት። በማህፀኗ የጸነሰችው አካላዊ ቃል እግዚአብሔር ወልድን ነው። ኤልሳቤጥን የፈጠረ ካህኑ ዘካርያስን ፈጥሮ አስተምሮ የሾመውን ክርስቶስን ነው የጸነሰችው። ትበልጣለች። ግን ኤልሳቤጥም ጻድቅ ናት። በነገራችን ላይ ኤልሳቤጥ ለእመቤታችን እኮ ዘመዷ ናት። ዝምድና እንድትንቃት አላደረጋትም። እሷ ዘመዴ ናት አውቃታለሁ አይደል? አንድ ሰው ለምሳሌ የሆነ ባለስልጣን ዘመድ ቢኖረው እኔ እኮ እሱን አውቀዋለሁ ብሎ እንደሚናገረው አይደለም ኤልሳቤጥ ያለችው። ዝቅ ብላ ነው ያመሰገነቻት። ሌላው ኤልሳቤጥ እኮ አያቷ የምትሆን ናት ለእመቤታችን። ግን እድሜ እመቤታችንን ከማመስገን አልከለከላትም። እመቤታችን ከሁሉም ስለምትለይ። ሌላው ቅድም እንዳልኳችሁ ኤልሳቤጥ ጻድቅ ሴት ናት። እኔም ጻድቅ እሷም ጻድቅ፣ ዛሬ ሰዎቹ እንደሚሉት ማለት ነው። ላቲ ስብሐት ለእመቤታችን ምስጋና ይድረሳትና የኤልሳቤጥ ጽድቅና የእመቤታችን ጽድቅ ይለያያል። እመቤታችን የአምላክ እናት ናት። የአምላክ እናት በመሆኗ በንጽህና በቅድስና በመገኘቷ ያገኘችው ጽድቅ ነው። ስለዚህ በዚህ መልኩ እመቤታችን እንደምትለየ ሁሉ ሌሎችም ቅዱሳን ይለያሉ። ስለዚህ የሚለዩ እግዚአብሔርን መስለው ከኛ በተለየ መንገድ ለእግዚአብሔር ቅርብ የሆኑ እግዚአብሔር የሚሰማቸው እነሱ እግዚአብሔርን የሚሰሙ ስለሆነ ስለዚህ ስለ ዓላማችንን ለማወቅና ከግባችን መድረስ እንድንችል እንግዲህ ግባችን እግዚአብሔር መንግስት መውረስ ነው። ከግባችን ለመድረስ የእግዚአብሔር መንግስት ለመውረስ ቅድስናን ገንዘብ ማድረግ ያስፈልጋል። ስለዚህ ስለ ቅድስና በቅድስና መንገድ ከኛ በፊት ስለተጓዙ ቅዱሳን ሕይወት መማር ያስፈልገናል ማለት ነው። ዛሬ በሕይወት የማናገኛቸውን ቅዱሳን ሕይወታቸውን ትምህርታቸውን እየሰማን እያዳመጥን በዚያ ሕይወት ለመኖር ትምህርታቸውን ሰምተን በዚያ ትምህርት ለመኖር ያኔ በዚያ መልኩ ስንኖር ነው ያንን ቅድስና ሕይወት ገንዘብ። ለዚህ ነው ቤተ ክርስቲያን የምታስተምረን። ለዚህ ነው ቅዱሳንን የምናከብረው። ለመሆኑ እግዚአብሔር ስራውን በቅዱሳኑ በኩል ይሰራልን? እግዚአብሔር ስራውን የሚሰራውና የሰራው በቅዱሳን በኩል ነው። አብዛኛውን ስራ ስንመለከት እንግዲህ እግዚአብሔር ብቻውን መስራት የሚችል አምላክ ነው። በጣም የሚገርም ነገር ነው። አንዳንድ እግዚአብሔር ራሱ መስራት የሚችለውን ግን የቅዱሳንን ክብር ለመግለጽ ሲፈልግ ለእግዚአብሔር ቅርብ እንደሆኑ እግዚአብሔር ደግሞ በእነሱ በኩል ስራውን እንደሚሰራ ለእኛ ደግሞ በዚያ መልኩ እንደሚያደርስ ለማሳየት ሲፈልግ ስራውን የሰራው አሁንም ዛሬም የሚሰራው በቅዱሳን በኩል ነው። እንግዲህ እግዚአብሔር ስለሰራቸው የተለያዩ ድንቅ ስራዎች ስናስብ በእነዚህ የእግዚአብሔር ስራዎች የተለያዩ ቅዱሳን እናገኛቸዋለን። ለምሳሌ ሕዝቡን ከግብጽ ባርነት ሲያወጣ በናቡከደነጾር ፊት 9 ታምራትና 10ኛውን ሞተ በኩር
ያን ሁሉ ተአምር ሲያደርግ በማንና በማን በኩል ነበረ? በሙሴና በአሮን በኩል። ተመልከቱ። አሁን ይሄንን እግዚአብሔር ራሱ ማድረግ አቅቶት አይደለም። የቅዱሳንን ክብር ለመግለጥ ሲፈልግ በእነሱ በኩል ስራ እየሰራ ነው። ዛሬም ክርስቶስ የቤተ ክርስቲያን ራሷ ነው። ዛሬም በቤተ ክርስቲያን ባሉ ቅዱሳን በኩል እግዚአብሔር ስራውን ይሰራል አይደል? አሁን በየጸበል ቦታው ስንሄድ በተለይ በትክክለኛው ስርዓት በሚያጠምቁ አባቶች በኩል እግዚአብሔር ዛሬም ስራውን ይሰራል። ዛሬም በቤተ ክርስቲያን በኩል ሰዎች ይፈወሳሉ፣ ይድናሉ አይደል? ከተለያዩ በሽታዎች ከተለያዩ አይድኑም አብቅቶላቸዋል ተብለው ተነግሮላቸው ከሐኪም ቤት ተጽፎላቸው ተስፋ ቆርጠው የሄዱ ሰዎች እኮ በቅዱሳን ስም በተሰየሙ የጸበል ቦታዎች እምነት እየተቀቡ ጸበል እየጠጡ እየተጠመቁ ሲፈወሱ እናያለን። ይሄንን እግዚአብሔር በቀጥታ ማድረግ አቅቶት አይደለም። ግን እግዚአብሔር የቅዱሳንን ክብር ሲገልጥ ስራውን እየሰራ ነው የሚገልጠው። ያ ማለት ግን ቅዱሳን በዚያ በኩል ሲሰሩ ልክ እንደ እግዚአብሔር ሆነው እግዚአብሔር ጠፍቶ ተለይቶ ወይም እግዚአብሔር ሳይኖር አይደለም። እኛ እንደዛ አይደለም የምናምነው። ቅዱሳን ተአምራት ሲያደርጉ ሲያድኑ ኃይላቸው እግዚአብሔር ነው። ግን ያንን ማድረግ ጸጋ ደግሞ ተሰጥቷቸዋል። ይህንን ለይተን ማወቅ ያስፈልጋል። ኃይላቸው አምላካቸው ፈጣሪያቸው እግዚአብሔር ነው። ከነሱ አይለይም። እነሱ ከሱ ምን ተለዩ? ስለዚህ እግዚአብሔር ስራውን ሲሰራ በዚህ መልኩ ነው። እንደ ዓለሙን የሚባርክበትን ለምሳሌ ዓለሙን የሚባርክበትን ኪዳን ሲያቆም በጣም የሚገርም ነው። እንግዲህ እግዚአብሔር አዳም ንስሐ ከገባ በኋላ አዳምን ለማዳን ቃል የገባው ለአዳም ለአባታችን ነው። ከዚያ በኋላ ግን የአዳም ዘር ለሆነው ለአብርሃም ይሄ በሱ በኩል እንደሚፈጸም ሲናገር እንዲህ ይላል። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ጀምሮ እንዲህ ይላል። እባርክሃለሁ ስምህንም አከብረዋለሁ። አሁን ይሄን የሚለው ማንን ነው? አብርሃምን ነው። አከብረዋለሁ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህን እረግማለሁ ካለ በኋላ የምድር ነገዶች ሁሉ በአንተ ይባረካሉ። አሁን የምድር ነገዶች ሁሉ በአንተ ይባረካል ማለት በአዳም በኩል ከተላለፈው መርገም ይሄ ሞቶ ፈርሶ በስብሶ መቅረት የሚቀረው በአንተ ዘር ነው። ለዚህ ነው ቅዱስ ጳውሎስ እኮ በዕብራውያን መልእክቱ ላይ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል። አሁን እመቤታችን የማን ዘር ናት? የአብርሃም ዘር። በአብርሃም ወገብ በነ ዳዊት በእነዚህ በቅዱሳን በኩል የመጣች ግን ከነሱ የተለየች። በዚያ መልኩ እግዚአብሔር በእነ አብርሃም በኩል ከነ አብርሃም ዘር ከነ አብርሃም ወገን ተወልዶ ሰው ሆኖ ስጋ ለብሶ ተሰቅሎ ሞቶ ተነስቶ አርጎ ዓለምን እንደሚያድን አስቀድሞ የገባው ለአብርሃም። ስለዚህ እግዚአብሔር ዓለምን የማዳን ስራውን እንኳን አገልግሎቱን የፈጸመው በቅዱሳን በኩል መፈጸም ሳይናገር ደግሞ አያደርግም። በጣም የሚገርመው እሱ ነው። ለቅዱሳን ሳይናገር ለምሳሌ ትንቢተ ኢሳይያስን ስንመለከት ሌሎችን ትንቢታት ስንመለከት በዚያ ውስጥ ያሉ የታጨቁ ትንቢቶች በአጠቃላይ በሐዲስ ኪዳን የሚፈጸሙ አምላካዊ የድህነት ስራዎች ናቸው። ስለዚህ እግዚአብሔር ስራውን የሰራው የሚሰራው በቅዱሳኑ በኩል ስለሆነ ለዚህ ነው በዚህ በመዝሙር 15 ቁጥር 3 ላይ ቅዱስ ዳዊት ይላል ፈቃድህ ሁሉ በምድር ባሉት ቅዱሳን ላይ ተገለጠ። ተመልከቱ፣ የእግዚአብሔር ፈቃዱ በሙሉ የተገለጠው በምድር ላይ ባሉ በቅዱሳን በምድር ላይ ልክ እንደኛ እየኖሩ ግን እንደኛ ኃጢአት እየሰሩ ሳይሆን ከኃጢአት ተለይተው በንጽህና በቅድስና በሚኖሩ ቅድም ብያቸዋለሁ። ቅዱሳን ማለት የተለዩ ማለት ነው። ስለዚህ በምድር ላይ ባሉ በቅዱሳን በተለዩ ከኃጢአት በተለዩ ከእግዚአብሔር ጋር በሚኖሩ በእግዚአብሔር ሐሳብና ፈቃድ በሚኖሩ በእነዚህ ላይ ፈቃድ ተገለጠ እያለ ቅዱስ ዳዊት የሚናገረው ለዚህ ነው። ስለዚህ የእግዚአብሔር ፈቃድ የሚገለጥባቸው እግዚአብሔር ስራውን የሚሰራባቸው ዛሬም እየሰራባቸው ያሉ ቅዱሳን ስለሆኑ ቤተ ክርስቲያን ለዚያ ነው የምታስተምረው፣ እንድናከብራቸውም የምታዘው። ቅድም እንዳልኳችሁ እግዚአብሔር ሚስጥሩና የሚያደርገውን ነገር ከማድረጉ በፊት አስቀድሞ ለነቢያት አባቶቻችን ለቅዱሳን ተናግሮ ነው። በዚህ በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እንዲህ ይላል ነቢዩ አሞጽ፣ በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። በጣም የሚገርም ቃል። አሁን ባለመናገሩ በመናገሩ የሚጎልበት አምላክ ሆኖ አይደለም። ቅድም እንዳልኳችሁ እግዚአብሔር የቅዱሳንን ክብር ገልጦ ለእኛ ሊያሳየን። በዚህ በመጽሐፈ ኢዮብ ላይ አንድ ታሪክ አለ። ዲያብሎስ በምድር ላይ ዞር ይቅርታ፣ ከዚያ በፊት ግን እግዚአብሔር በመላእክቱ መካከል ኢዮብን ማመስገን ጀመረ። ኢዮብ ታላቅ ሰው ነው፣ ኢዮብ ጻድቅ ሰው ነው እያለ ሲናገር ስለ ኢዮብ ቅድስና እየተናገረ
እሱ እግዚአብሔርን የሚፈራ ንጹህ ሰው እንደነበረ ሲናገር ሰይጣን ተገኘ በመካከላቸው። አሁን ለማመስገን ሳይሆን ኢዮብን ለመክሰስ ምን አለ? በምድር ላይ ዞርኩ ተመላለስኩ፣ እንዳንተ ፈቃድ የሚኖር ሰው አጣን። በውኑ አለ። ተመልከቱ፣ እግዚአብሔር በውኑ ባሪያዬን ኢዮብን ተመለከትከውን ካለ በኋላ እንደሱ ፍጹምና ቅን ከክፋት የራቀ እግዚአብሔርን የሚፈራ ሰው ማንም የለም። አሁን ይህን የሚናገረው ማን ነው? ስለ እግዚአብሔር። ስለ ማን ነው? ስለ ኢዮብ። ቅድም ያልኳችሁ ለዚህ ነው። ቅዱሳንን ከማክበራችን በፊት ክብራቸውን ገልጦ ያሳየን የነገረን እግዚአብሔር ነው። ኢዮብ እንዲህ አይነት ሰው ነው ብሎ የተናገረው እግዚአብሔር ነው። የመሰከረው ለቅዱሳን የመሰከረላቸው ራሱ እግዚአብሔር ነው፣ ማንም አይደለም። እኛ ከመመስከራችን በፊት ለምሳሌ ቅዱስ ገብርኤል እኮ ለእመቤታችን እኮ የምስራችን ብቻ አይደለም የነገራት፣ እያመሰገናት ነው ያበሰራት። ቅዱስ ገብርኤል የተላከው ከእግዚአብሔር ዘንድ ነው። መልእክቱ የማን ነው? እግዚአብሔር ነው። ስለዚህ በዚያ ውስጥ ቅዱስ ገብርኤል የሚናገራቸው ሀሳቦች በአጠቃላይ የእግዚአብሔር ናቸው። ከማን ስለተላከ? ከእግዚአብሔር ዘንድ ስለተላከ። መልእክቱ የእግዚአብሔር ነው። መልእክቱን የሰማችው እመቤታችን ናት። የመልእክቱ ተናጋሪ ቅዱስ ገብርኤል። ቅዱስ ገብርኤል ድርሻው መልእክቱን መናገር ነው። መልእክቱን ሲናገር ግን እያመሰገናት ነው። ከማን ሰምቶ? ከእግዚአብሔር ዘንድ ሰምቶ። ቅዱስ ገብርኤል አስቀድሞ ያመሰገናት ከእግዚአብሔር የሰማውን ምስጋናና ከእግዚአብሔር የሰማውን የምስራች ጭምር ነው። ስለዚህ እኛ ቅዱሳንን ከማመስገናችን በፊት ክብራቸውን ገልጦ እንዲህ ናቸው ብሎ ያሳየንና በዚያ ልክ እንድናመሰግናቸው የፈቀደም የነገረን እግዚአብሔር ነው ማለት ነው። ስለዚህ አስቀድሞ በእነሱ በኩል ለእነሱ ሳይናገር እግዚአብሔር አያደርግም። ለምሳሌ እንደው የተወሰኑ ጥቅሶችን እንመልከት። ለምሳሌ ቅድም እንዳልነው ኢሳይያስ 7:14 ላይ ምንድን ያለው? እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች። ይሄ እንግዲህ አስቀድሞ ኢሳይያስ ከየት አመጣው? እግዚአብሔር ነግሮት። ኢሳይያስ ከ700 ዓመት በኋላ የሚደረገውን ነው የተናገረው። ከ700 ዓመት በኋላ የሚደረገውን እመቤታችን አምላክን እንደምትጸንስ እንደምትወልድ። ስለዚህ አስቀድሞ ሳይናገር አልተጸነሰም፣ አስቀድሞ ሳይናገር አልተወለደም። ይሄ ብቻ አይደለም። ለምሳሌ በመስቀል ላይ ተጠማው ባለ ሰዓት ሆምጣጤና ሐሞት ነው ያቀረቡለት። ይህንን አስቀድሞ ቅዱስ ዳዊት እግዚአብሔር ገልጦለት፣ ልበ አምላክ አይደለም የሚባለው ቅዱስ ዳዊት? የእግዚአብሔር ልብ የእግዚአብሔር ሐሳብ ተነግሮት የሚያውቅ ማለት ነው፣ በልቡ ያለ ማለት ነው። ስለዚህ ምን አለ? ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኛል። ይህ እንግዲህ በሐዲስ ኪዳን ከቅዱስ ዳዊት በኋላ ከ1000 ዓመት በኋላ የሚደረግ ነው። ክርስቶስ መስቀል ላይ ተሰቅሎ የሚደረገውን ነው ቅዱስ ዳዊት የተናገረው። ሌላ እናንሳ። ለምሳሌ እግዚአብሔር ከሙታን መካከል እንደሚነሳም ቅዱስ ዳዊት ተናግሯል። እንቅልፉን ጨርሶ እንደሚነሳ ጎልማሳ እግዚአብሔር ተነሳ አለ። እንግዲህ እግዚአብሔር ከሙታን መካከል 3 መዓልት 3 ሌሊት በመቃብር አድሮ እንደሚነሳ አስቀድሞ ነው የተናገረው ቅዱስ ዳዊት እግዚአብሔር እንደሚነሳ። ስለዚህ ቅድም እንዳልኳችሁ እግዚአብሔር ለቅዱሳን ሳይናገር ወይም ለነቢያት ሳይናገር ያደረገው ነገር የለም። ስለዚህ እግዚአብሔር ስራውን የሚሰራውም እየሰራም ያለው በቅዱሳን በኩል ስለሆነ፣ ለምሳሌ ከእናቱ ማህፀን ጀምሮ በሽተኛ የነበረው ሽባ ሰው በቅዱስ ጴጥሮስና ዮሐንስ አማካኝነት ከተፈወሰ በኋላ በጣም የሚገርም ነው። አሁን የፈወሱት እነማን ናቸው? ጴጥሮስና ዮሐንስ ናቸው። ቅድም እንዳልኳችሁ ጴጥሮስና ዮሐንስ የፈወሱበት ኃይል የማን ኃይል ነው? የእግዚአብሔር ኃይል ነው። ጴጥሮስና ዮሐንስ ያላቸው ምንድን ነው? ጸጋው ነው፣ የማዳን ጸጋው። አሁን እግዚአብሔር የሚያደርገውን እነማን አደረጉ? እነ ጴጥሮስ እነ ዮሐንስ አደረጉ። በምን ተሰጥቷቸው? ይሄ ብቻ አይደለም። በነገራችን ላይ አሁን ስራውን ሰራ አይደለ? ስራውን እግዚአብሔር ሰርቶ ገልጦ በቅዱሳን በኩል ያሳየ። ያ ብቻ አይደለም። ምንድነው መጽሐፉ የሚለው? የሐዋርያት ሥራ ምዕራፍ 3 ቁጥር 8 ላይ እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ። የእግዚአብሔር ክብሩን እየገለጠ እያመሰገነ እንደማን? እንደ ቅዱስ ጴጥሮስና ዮሐንስ እግዚአብሔርን ተመልከቱ። አንዳንድ ሰዎች ስለ ቅዱሳን መናገር ክርስቶስን ይሸፍናል። በጣም የሚያሳዝን ነው። በነገራችን ላይ ይሄ የክርስቶስን ባህሪ አለማወቅ፣ የቅዱሳንን ክብር አለማወቅ ጭምር ነው። በጣም የሚያሳዝን እውቀት ነው። እንዴት ነው ክርስቶስስ የሚሸፈነው በቅዱሳን? ጸጋውን የሰጣቸው እሱ ሆኖ እያለ እንዴት ነው ጸጋውን የተቀበሉት ሰጪውን እንዴት አድርገው ይሸፍኑታል? አንዳንዴ እንደው የስብከትን በማሳመር እንደው ክህደትን ለማስፋፋት ካልሆነ በስተቀር ትክክለኛ ትምህርትም አይደለም። ይሄ ሰውዬ ማንን አመሰገነ? እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ። እግዚአብሔርን እያመሰገነ። አሁን ይሄ ሰውዬ ያዳኑት እኮ ጴጥሮስና ዮሐንስ ነው። ቅዱስ ጴጥሮስና ዮሐንስ ይሄንን ሽባ ሰውዬ በመፈወሳቸው ማን ተመሰገነ? እግዚአብሔር ተመሰገነ። ዛሬም እኮ ድንግል ማርያምን እኮ ስናከብራት ለድንግል ማርያም እኮ ይሄንን ክብር የሰጣት ይሄንን ጸጋ የሰጣት እኮ እግዚአብሔር ነው ብለን እግዚአብሔርን እያመሰገን ነው ቅዱሳን ደግሞ የምናመሰግነው።
ወይም ድንግል ማርያምን የምናመሰግነው እንጂ ቅዱሳንን ስናመሰግን እግዚአብሔርን ረስተነው አይደለም። እንደሱ አይደለም። ይሄ ሐሜት ነው። በነገራችን ሐሜት ደግሞ ኃጢአት ነው። ቤተክርስቲያን የማትለውን መናገር በደል ነው፣ ሐሜት ነው። ስለዚህ ቤተክርስቲያን በዚህ መልኩ ነው። ለዚህ ነው ስለ ቅዱሳን የምታስተምረው፣ ቅዱሳንን እንድናከብር የምታዘን፣ እኛም የምናከብረው ለዚህ ነው። ስለዚህ እግዚአብሔር ስራውን የሚሰራው አንድ ጥቅስ እናንሳ። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 28 ጀምሮ ስንመለከት በጣም የሚገርም ነው። እነዚያ ሶስቱ ወጣቶች የሚኖሩት በፋርስ ባቢሎን። እንግዲህ በፋርስ ባቢሎን የሚመለከው ጣዖት ነው፣ የሚከብሩት ነገስታት ናቸው። ሰዎች እዚያ ሀገር ላይ ለመኖር ከፈለጉ በተለይ እነ ዳንኤል፣ እነዚያ ሶስቱ ወጣቶች በተለይ አጠቃላይ ዕብራውያን ግዘተኞች ናቸው፣ ስደተኞች ናቸው፣ በባርነት ያሉ ነው፣ ነጻነት የላቸውም። ነገር ግን አምላካቸውን ያመሰግናሉ፣ እንደ አምላካቸው ፈቃድ ይኖራሉ። እነዚህም ወጣቶች በዚያ መልኩ የሚኖሩ ነበሩ። መጨረሻ ላይ ግን ለነሱ የማይስማማ አንድ አዋጅ ታወጀ። ንጉሱ ላቆመው ምስል እንዲሰግዱ አዋጅ ታወጀ። እዚህ እኔ ንጉሥ ሆይ በዚህ ነገር እንመስል ዘንድ ተገቢያችን አይደለም። አንተ ላቆምከው የወርቅ ምስል፣ በነገራችን ላይ አንሰግድም ብቻ አይደለም ያሉት፣ ጣዖት እንደሆነ ጭምር ነግረውት ነው አንሰግድም ያሉት። የማይሰግዱበትን ምክንያት ጭምር ነግረውት ነው። አንተ ላቆምኩ ምስል አንሰግድም፣ በዚህ አንመስልም፣ በሌላው እንታዘዛለን። እስካሁንም እየታዘዝን ኖረናል፣ ግን በዚህ ግን አንታዘዝም፣ በዚህ ግን አንመስልም። ከዚያ አዋጁ ታወጀ። እነዚህ ሶስቱ ወጣቶች ወደ እሳት ተጣሉ። እግዚአብሔር ግን መልአኩን ልኮ አራተኛው የእግዚአብሔር መልአክ ተገኝቶ እነዚያ ሶስቱ ወጣቶች ከእሳት ዳኑ። ከእሳት ከዳኑ በኋላ ናቡከደነጾር የተናገረው ንግግር በጣም የሚገርም ነው። አሁን ይሄንን ናቡከደነጾር እንደተናገረ መጽሐፍ ቅዱስ ባይነግረን ወይ ቅዱስ ያሬድ ወይም አባ ግዕዝ ዘጋስጫ ደርሶታል ብለን ነው የምናስበው። ግን እንዲህ ይላል ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ጀምሮ ናቡከደነጾርን መልሶ መልአኩን ይላከ። ተመልከቱ፣ መልአኩን ይላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎን አምላክ ይባረክ። አሁን ናቡከደነጾር ይህንን ምስጋና ከየት አገኘው? እግዚአብሔር በእነዚህ በሶስቱ ወጣቶች በኩል ስራውን ስለሰራ በእነዚህ በሶስቱ ወጣቶች በኩል እግዚአብሔርን ተመለከተ ናቡከደነጾር። አንደኛ ክብራቸውን፣ ጽናታቸውን ተመለከተ። እግዚአብሔር በእነሱ በኩል የሰራውን ስራ ተመለከተ። አያችሁ፣ በቅዱሳን በኩል እግዚአብሔር ስራውን ሲሰራ ቅዱሳንን ብቻ አግኝተን እግዚአብሔርን ጥለን አንመለስም። አሁን ወደ ቀራንዮ ስንሄድ በመስቀሉ ስር በመስቀል ላይ የተሰቀለውን ክርስቶስን እናያለን። ወረድ ስንል ደግሞ እመቤታችን እናያለን። ሌሎች ቅዱሳንን እናያለን። እነ ቅዱስ ዮሐንስን እነ ሌሎች እናያቸዋለን። የኛ አይን እንዲህ ነው። ኦርቶዶክሳዊ አይን ማለት ይሄ ነው። ግን ለይቶ ነው የሚያየው። ክርስቶስን ስናየው አምላክ ነው እንላለን። እመቤታችን ደግሞ በጸጋ የከበረች የአምላክ እናት ነው እያለን ነው የምናመሰግነውና በዚህ መልኩ ነው እንግዲህ አምላክ ይባረክ ካለ በኋላ እኔም እንደዚህ የሚያድል ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎንም አምላክ ላይ የስድብን ነገር የሚናገር ወንድና ሕዝብ በልዩ ልዩ ቋንቋ የሚናገር ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። አንደኛ የሶስቱን ወጣቶች አምላክ አመሰገነ፣ አዋጁን በአዋጅ ለወጠ። ሊያመሰግን የቻለው አዋጁን በአዋጅ ሊለውጥ የቻለው መጀመሪያ እንዲጣሉ ነበረ። አሁን ደግሞ እነሱን የሚናገር የእነሱን አምላክ የሚሳደብ ደግሞ ተመልሶ እንዲጣል ነው አዋጁን በአዋጅ የለወጠው። ይሄ ሁሉ የሆነው እግዚአብሔር በቅዱሳን በኩል ስራውን ስለሰራና የእግዚአብሔር ስራ በቅዱሳን በኩል ስለተገለጠ የእነሱን ክብር ስለተገለጠ ነው። እንግዲህ በጣም ታላቅ ንጉሥ ነው። በዘመኑ እንግዲህ ኃያል ከሚባሉ ነገስታት አንዱ ነው። ማንንም የማይሰማ ነው ንጉሥ ነው። ግን ባየው ነገር በጣም ተደነቀ። ልዩ መገለጥ ነበር በነገራችን ላይ ለናቡከደነጾር የተገለጠው መገለጥ እና በዚያ መልኩ እንግዲህ የእነዚያን የሶስቱን ወጣቶች አምላክ ሲያመሰግን እና ደግሞ አዋጁን በአዋጅ ሲለውጥ እናያለን። ይሄ የሆነው እግዚአብሔር በቅዱሳን በኩል ስራውን ስለሚሰራና እየሰራም ስለሆነ ነው። ለዚህ ነው ቤተ ክርስቲያን ስለ ቅዱሳን የምታስተምረው፣ ቅዱሳንን እንድናከብራቸው የምትነግረን ለዚህ ነው። መጽሐፍ ቅዱስ ስለ ቅዱሳን እንድናስተምር ያዛልን? እንግዲህ መጽሐፍ ቅዱስ ቅዱሳንን እንድናውቅ ወደ እነርሱ እንድንመለከት ስለሚያዘን አሁን ስለ ቅዱሳን ቤተክርስቲያን የምታስተምረው እኛ ቅዱሳንን የምናከብረው ራሱ መጽሐፍ ቅዱስ ወደ ቅዱሳን እንድንመለከት ወደ እነርሱ እንድናይ ስለሚያዘን ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 51 ቁጥር 2 ላይ እንዲህ ይላል፣ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ።
አሁን ይሄ መመልከት ዝም ብሎ ስጋዊ መመልከት አይደለም። ስጋዊ መመልከት ምን ጥቅም አለው? ይሄ እኮ ትእዛዝም አያስፈልገውም። አንደኛ በአካል የሉም። በነገራችን ላይ አሁን መመልከት ይሄ ስጋዊ መመልከት ቢሆን ኖሮ ይሄ ትንቢት በሚነገርበት ሰዓት የሉም አብርሃምና ሳራ። ግን ወደ ህይወታቸው ተመልከቱ፣ ወደ ንጽህናቸው፣ እግዚአብሔር ወደ አከበሩበት ህይወታቸው ተመልከቱ፣ ይጠቅማችኋል ነው። ለዚህ ኮር ቤተክርስቲያን ቀደምቶቻችን በሃይማኖት መነጽር ሆነን እንድናያቸው አይተንም በእነሱ ህይወት እንድንኖር ዛሬም የምታስተምረን የምትመክረን ራሱ መጽሐፍ ቅዱስ እንድናይ ስለሚያዘን ነው። አሁን ይሄ ኢሳይያስ እኮ ማለት የነበረበት አሁን ሰዎቹ እንደሚሉት ቢሆን ኖሮ ወደ እግዚአብሔር ተመልከቱ ነበር አለ መሆን የነበረበት። ግን ምን አለ? በእነሱ በኩል በቅዱሳን በኩል እግዚአብሔርን ማየት ስለምንችል አይደለ? እኛ እይታችን ውስን ነው አይደለ? ማየት በምንችለው አይደለ? ማየት በምንችለው በኩል በሰውኛው ስጋ በለበሱ ሰው ሆኖ በተገለጡ ግን በህይወታቸው ቅዱሳን በሆኑ በአብርሃም በሳራ በኩል አብርሃምና ሳራን ህይወታቸውን እናውቃለን አይደለ? እግዚአብሔር አብርሃምን ሂድ ውጣ ሲለው ወዴት ይሄዳለሁ? ማን ያበላኛል? ማን ያጠጣኛል? ከማንስ ጋር እኖራለሁ ሳይል ነው የወጣው አብርሃም ከእናት ከአባቱ ቤት ተለይቶ። እግዚአብሔርን እኮ አልዳሰሰውም፣ በሰውኛ እኮ አላየውም። ግን ድምፁን ሰምቶ በሃይማኖት ከእግዚአብሔር ጋር ስለተገናኘ አብርሃም ለእግዚአብሔር ታዞ ሁሉን ነገር ጥሎ የወጣ አምላክ ነው። ከዚያም በኋላ በትዳሩ ውስጥ ያለውን ፈተና ሁሉ በጽናት ያለፈ አይደለ? ሁለቱ ሳራና አብርሃም። ለዚህ እኮ ነው ዛሬ በጋብቻ የአብርሃምና የሳራ ጋብቻ ያደርግላችሁ አይደለ? ፈተናውን የምታልፉበት ጋብቻ ይሁንላችሁ፣ በሃይማኖት የምትጸኑበት ጋብቻ ይሁንላችሁ ስንል ነው አይደል የምንባርከው፣ እንዲህ ብለን የምናመሰግነው። ስለዚህ ይሄንን ማየት እንጂ ይሄንን ህይወት የምናገኘው ወደ አብርሃምና ወደ ሳራ ስንመለከት ነው። ስለዚህ መጽሐፍ ቅዱስ ራሱ ነው ወደ አባታችሁ ወደ አብርሃም ወደ ወለደችው ወደ ሳራ ተመልከቱ። ቅድም የጠቀስ ነው ቅዱስ ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እንግዲህ ይሄ መልእክት የተጻፈው በቅዱስ ጳውሎስ ነው የሚገኘው ምዕራፍ 11 ቁጥር 1 ላይ ቅድም እንዳልኳችሁ ራሱ መጽሐፍ ቅዱስ ስለሚያዘን ነው። ጳውሎስ ምንድን ነው ያለው? እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። ይህን ቃል የምናገኘው በገድለ ጳውሎስ ወይም ሌላ ቦታ አይደለም፣ በመጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ነው። ስለዚህ በመጽሐፍ ቅዱስ ላይ የተጻፈው ነው። ጳውሎስ እኔን ተመልከቱ እኔን ምሰሉ ነው ያለው። ጳውሎስ ማንን ስለሚመስል? ክርስቶስን ስለሚመስል። አሁን እንዲህ ብለን በድፍረት እኛ መናገር አንችልም እውነት ለመናገር። ጳውሎስ ግን እንዲህ ብሎ ለመናገር የሚያስችለው ህይወት አለው በውስጡ። ስለዚህ ቅዱስ ጳውሎስን ከመሰልን ክርስቶስን እንመስላለን ማለት ነው። የቅድስናን ህይወት ገንዘባችን እናደርጋለን። ስለዚህ ራሱ መጽሐፍ ቅዱስ ቅዱሳንን እንድናውቅ ወደ እነርሱ እንድንመለከት ስለሚያዘን ነው እንግዲህ ቤተ ክርስቲያን ስለ ቅዱሳን የምታስተምረው። እኛም ደግሞ በዚያ በተማርነው ትምህርት ቅዱሳንን የምናከብረውና የሚገባቸውን ክብርና ጸጋ የምንሰጠው ለዚያ ነው። ሌላው አራተኛውና የመጨረሻው የቅዱሳን ህይወት ሕያው ወንጌል ስለሆነ ነው። ሕያው ወንጌል ስለሆነ ነው ማለት በተግባር ተገልጦ ወንጌል የታየው በቅዱሳን ህይወት ነው። በቅዱሳን ህይወት ነው። እንግዲህ በወንጌል የምናገኘው አብዛኛው ትእዛዝ አድርጉ ነው አይደለ? ይሄን አድርጉ፣ ይሄን እንድፈጽሙ፣ ከዚህ ተከልከሉ ነው። በጎውን አድርጉ፣ ክፉውን ተዉት ነው አይደለ? ኦሪቱም ወንጌሉም የሚነግረን ይሄንን ነው። ስለዚህ መጽሐፍ ቅዱስና በአብዛኛው አድርጉ ነው። ይሄንን ትእዛዝ ደግሞ ፈጽሞ የተገኙት ቅዱሳን ናቸው። እንግዲህ ይህ ተግባር ቅድም እንዳልኳችሁ ተፈጽሞ ያየነውና የምናየው በቅዱሳን ህይወት ነው። ለምሳሌ ሉቃስ ወንጌል ምዕራፍ 6 ቁጥር 27 ላይ ጌታችን ምን ብሎ ነበር? ሐዋርያትን ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ። እንግዲህ ይሄንን ቃል ጌታችን በመናገር ብቻ አይደለም፣ በተግባር ደግሞ በመስቀል ላይ ለመከራ ሞት አሳልፈው ለመስቀል ሞት አሳልፈው ለሰጡት አይሁድና ወገኖቻቸው በአጠቃላይ የጸለየው ጸሎት አለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከራሱ ጋር ነው ያስታረቃቸው። ስለዚህ እንዲህ ብሎ ተናግሮ አንደኛ በትእዛዝ ሁለተኛ በተግባር ይሄንን ጌታችን በትእዛዝ በተግባር የተናገረውን ደግሞ ማን ተናገረው? ቀዳሜ ሰማዕት ቅዱስ እስጢፋኖስ አይደለ? የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ እንግዲህ ቅዱስ እስጢፋኖስ ምንም ያደረገው ነገር የለም። ያደረገው ክርስቶስን ማመን፣ ክርስቶስን መስበክ፣ ክርስትናን ማስተማር፣ እሱ የኖረበትን ህይወት ሌሎች ሰዎች እንዲኖሩ ማድረግ፣ ሰዎችን ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከባርነት ወደ ነጻነት እንዲመለሱ የሚያደርጋቸውን ህይወት ክርስትናን መስበክ ነው ያደረገው። ሌላ ምንም ያደረገው ነገር የበደለው ነገር የለም። ግን ይሄ ያልተስማማቸው ይሄ ትምህርት የማይዋጥላቸው አይሁድ፣ በተለይ የክርስቶስም ሲነሳ አይሁድ አይወዱም
የዚህን ሰውዬ ስም አታንሱ አላልናችሁ ነበር ያሏቸው በአንድ ወቅት ሐዋርያትን። የዚህን ሰውዬ ስም እንዲሁም ዘንጥለው ነው ገንጥለው። ለነገሩ በክርስቶስም ፍጹም እምነት የላቸውም፣ በውስጣቸውም ክፋት ስለነበረ። ግን ይሄንን ስላደረገ ከነሱ በተለየ መንገድ ስለተጓዘ ክርስትናን ስላስተማረ የክርስቶስን የባህሪ አምላክነት ስለተናገረ እስጢፋኖስን ጠሉት። ያ ብቻ መጥላት ብቻ አይደለም። በአንድ ወቅት ያው ታስታውሱ እንደሆነ ሳውል የመጀመሪያው ሳውል በኋላ ጳውሎስ የተባለው የወጋሪዎችን ልብስ ይዞ ነው ቆሞ ነው ያስወገረው አይደለ? በድንጋይ ግን ድንጋይ እየወረደበት ድንጋይ እየዘነበበት ደሙ እየፈሰሰ እሱ ግን ይጸልይ ነበረ። ጌታ ሆይ ይሄንን እንደ ኃጢአት አትቁጠርባቸው። ተመልከቱ። ከማን ተምሮ? ከባለቤቱ ከጌታችን ከአምላካችን ከክርስቶስ። ስለዚህ ክርስቶስ በዚህ ምድር ላይ ለማዳን ብቻ አይደለም የመጣው፣ ወንጌል ጭምር ነው የሰበከልን። ከኔ ተማሩ አይደል ያለው። ስለዚህ ቅድም እንዳልኳችሁ የቅዱሳን ሕይወት ሕያው ወንጌል ነው። ቅዱስ እስጢፋኖስ ይሄንን በተግባር ክርስቶስ በቃሉ ያስተማረውን በተግባሩ አድርጎ የነገረንን ያንን አምላካዊ ትእዛዝ በተግባር የፈጸመ ሰማዕት ነው። ሌላው በዚህ በ10ኛው መቶ ክፍለ ዘመን የኖረ የነበረው ያ ግብፃዊው ጫማ ሰፊው ቅዱስ ስምዖን ዓይን ብታሰናክል ካንተ አውጣት የሚለውን ቃል በቃል የተረጎመው በያዘው ወስፌ ዓይኑን ጎልጉሎ ነው ያወጣ። ቃል በቃል በተግባር ነው የፈጸመው። ያው እንግዲህ ሚስጥሩ ሌላ ቢሆንም ግን ቅዱሳን ለእግዚአብሔር ያላቸው ፍቅር ልዩ ስለሆነ ከኛ የተለየ ነው። እኛ እኮ አይደለም ዓይናችንን ልናወጣ ዓይናችንን ጎልጉለን አውጥተን እኮ እያየን ነው ኃጢአት የምንሰራ። ይሄ ሰው ግን ገና አይቶ ተመልክቶ ለምን ማየት ወደ ምኞት ያደርሳል። ስለዚህ ያ ሐሳብ ወደ ውስጡ መጥቶ ወደ ተግባር ከመሄዱ በፊት መመኘትም ራሱ ኃጢአት ስለሆነ ጌታዬን የበደልኩትም በዚህ ዓይኔ ነው ብሎ ነው ዓይኑን ያወጣውና በዚህ መልኩ በተግባር ቃል በቃል ያንን የፈጸሙ አባቶች አሉ። ሌላው እግር ብታሰናክል ቆርጠ ጣላት የተባለውን አባ መርትያኖስ የተባለ ታላቅ ተጋዳይ አባት በአንድ ወቅት በአንዲት ሴት ምክንያት የመጣበትን ፈተና ያሸነፈው እንደዚህ አድርጎ ነው። እግሩን አቃጥሎ እግሩን ቆርጦ ነው። እግሩን እሳት ላይ አስተኝቶ። እንግዲህ ተመልከቱ፣ እንዲህ ያደረገው ክርስቶስን ለማክበር ነው። በክርስትና ሕይወት ለመኖር ነው። የቅድስናን ሕይወት ገንዘቡ አድርጎ ለመኖርና ቅድስናን ገንዘቡ ለማድረግ ነው። ስለዚህ የቅዱሳን ሕይወት በራሱ ሕያው ወንጌል ስለሆነ ሕያው ወንጌል። ለዚህ እኮ ነው ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 7 ቁጥር 13 ላይ ዋኖቻችሁን አስቡ እንግዲህ ካለ በኋላ ዋኖቻችን እንዴት ማሰብ እንዳለብን ሲነግረን የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። እንግዲህ ቅዱሳን አባቶቻችን ክርስትናን የነገሩን በሶስት መንገድ ነው። አንደኛ በቃላቸው በመናገር፣ ሁለተኛ ከቃላቸው የተረፈውን በመጻፍ፣ ሶስተኛ በቃላቸውም በመጻፋቸውም ለኛ ያስተላለፉት ደግሞ በሕይወት ኖረው ነው። በሶስት መንገድ ነው። በሶስት መንገድ ሃይማኖታቸውን ክርስትናቸውን የገለጡላቸውን ዋኖቻቸው ተመልከቱ። የተለዩ ዋኖች የሚባሉ አሉ። በዓለም ላይ እኮ ዛሬ ዋና የሚባሉ ስልጣን ያላቸው ሰዎች አሉ። ሁሉም ባለስልጣን አይደለም። ሁሉም ቅዱስ አይሆንም። ሁሉም ካህን አይሆንም። ሁሉም ነቢይ አይሆንም። እግዚአብሔር የመረጠው እግዚአብሔር የለየው ነው። ስለዚህ ዋኖቻችሁ ያለው እንደናንተ ክርስቲያን ሆነው ግን ከናንተ ተለይተው ለናንተ አብነት የሚሆኑ በአንድ ወቅት ወደ አንድ አባት ወደ አንድ ገዳም እየሄዱ ምክር የሚቀበሉ 3 መነኮሳት ነበሩ። ያ አባት መነኩስ ነው፣ ታላቅ አባት ነው፣ ከነሱ በክብርም ይበልጣልና ሁሌ እየሄዱ ምክር ይቀበላሉ። ግን ከነዚያ ከ3ቱ መካከል አንደኛው መነኩሴ አይጠይቅምም፣ ጠይቆም ተናግሮም አያውቅምና ሁሌ ያንን አባት ምክር የሚሰጠውን አባት ዝም ብሎ ይመለከት ነበርና እኛ አባት በጣም ገረማቸውና እነዚህ 2 ጓደኞች ሲጠይቁ አንተ ለምንድን ነው የማትጠይቀኝ ሲሉት አባት ሆይ እርሶን ማየት ይበቃኛል ነው ያለው። ተመልከቱ፣ ቅዱሳን አይደለም ተናግረው አይደለም ጽፈው ሕይወታቸው ራሱ አስተማሪ ነው። ስናያቸው ስንመለከታቸው ታስታውሳላችሁ። ቅዱስ ጴጥሮስ ጌታችንን ለመስቀል ሞት አሳልፈው ወደ ሐናና ቀያፋ ግቢ አይሁድ ሲወስዱት ጴጥሮስ ሰዓቱ በጣም ብርድ ስለነበረ እሳት ከሚሞቁ ከአይሁድ ጋር ቁጭ ብሎ እሳት ይሞቅ ነበረ። 3ኛ ላይ ነበሩ ሰዎች የመጡት። መጀመሪያ አንዲት ገረድ መጣች፣ ከዚያ ሌላይቱ መጣች፣ ከዚያ ሰብሰብ ብሎ መጡ እና ምን አሉት? አንተ አነጋገር ይገልጣል። አሁን ጴጥሮስ ሊቀ ሐዋርያት ነው፣ ካህን ነው። የጴጥሮስ አነጋገሩ የተለየ ነው። የካህናት ንግግራቸው ክህነታቸውን ነው የሚያሳየው። የካህናት አለባበሳቸው፣ የካህናት ውሏቸው ክህነታቸውን ነው የሚገልጠው። ቅዱስ ጴጥሮስ ንግግሩ ራሱ ክህነቱን ነው የሚገልጠው፣ የክርስቶስ ሐዋርያ እንደሆነ እና አነጋገር ይገልጣል ነው ያሉት። አነጋገር ይገልጣል።
ስለዚህ ቅዱሳን አይደለም ተናግረው አይደለም ጽፈው ስናያቸው ራሱ እንማርበት። አሁን የእመቤታችንን ስዕል ስንመለከት እኮ ብዙ የምንማራቸው ነገሮች አሉ። እውነት ለመናገር ቅዱሳን ስዕላት እንዲህም አስተማሪዎች ናቸው አይደለ? በተለይ ቅዱሳን ስዕላት አንዱ ዓላማ ይሄ ነው አይደለ? ዛሬ ሰዎች ይሄንን ስላልተረዱ ስላላወቁ እንደው የራሳቸውን ክደት በሌላ ክደት ለመሸፈን እንደሚያደርጉት አይደለም። የቅዱሳን ስዕላት በራሳቸው ስንመለከታቸው አሁን የቅዱስ ጊዮርጊስን ስዕል ስንመለከት የቅድስት አርሴማን ስዕል ስንመለከት እኮ ከገድላቸው ላይ የተጻፈውን በስዕል እናያለን፣ እንመለከታለን። በአካል የማናገኛቸውን በቅርበት እናያቸዋለን፣ በመንፈስ እናገኛቸዋለን፣ እንገናኛቸዋለን እንጂ እኛ ወረቀቱን አይደለም ወይም ጨርቁን አይደለም ወይም ብራናውን አይደለም የምናከብረው የምንሰግደው። ለምን የቅዱሳን ስንመለከታቸው ቅዱሳን ተናግረው ቅድም እንዳልኳቸው አይደለም ተናግረው አይደለም ጽፈው ራሱ ስናያቸው ስንመለከታቸው ሕይወታቸውን ነው የሚያሳየው። ስለዚህ የቅዱሳን ሕይወት ሕያው ወንጌል ስለሆነ ነው እንግዲህ ቤተ ክርስቲያን ስለ ቅዱሳን የምታስተምረው። ለዚህ ነው ዛሬ ቤተ ክርስቲያን ገድላቸውን ጽፋ ያደረጉትን ተአምራት ጽፋ ዛሬ በየቤተ ክርስቲያኑ ሁሌ ስንክሳር ይነበባል። ያ ስንክሳር የሚነበበው ዛሬ በአካል በእኛ አጠገብ የሌሉ ቅዱሳንን በዘመኑ የነበሩ አባቶቻችን ወይም የነሱ ደቀ መዛሙርት የጻፉትን እግዚአብሔር ገልጦላቸው የተጻፈውን ያንን ስንክሳር እያነበብን እየሰማን በእነሱ ሕይወት እንድንኖር ነው። ሌላ ዓላማ የለውም። እንደዚህ ኖረዋል። እናንተም በክርስትና ስትኖሩ እንዲህ አይነት ፈተና፣ እንዲህ አይነት መከራ፣ እንዲህ አይነት ጉዳይ ሲመጣ በዚህ መልኩ እለፉት። ለምሳሌ በዚህ በውዳሴ ማርያም ላይ ቅዱስ ኤፍሬም ስለ ሰማዕታት ሲናገር አማን መነኑ ሰማዕት ጣዕማ ለዚህ ዓለም፣ ሰማዕታት የዚህችን ዓለም ጣዕም ናቁ። አሁን የዚህች ዓለም ጣዕሟ ምንድን ነው? ኃጢአት ነው። ይህንን ንቀው ተለይተው እንደተለዩ ንቀው ተለይተው በመኖራቸው ነው በዚህ ዓለም ላይ መከራ የደረሰባቸው። ወይም ክርስትናን ስለሰበኩ ነው መከራ የደረሰባቸው። ካው ደሞሙ በእንተ እግዚአብሔር ወታገሱ መትመሪያ፣ ስለ እግዚአብሔር መንግስት ብለው ደማቸውን አፈሰሱ፣ መከራውን ታገሱ። ለምሳሌ ገድለ ሐዋርያት ወይም የሐዋርያት ስራ እኮ የገድል መጽሐፍ ነው። በሐዋርያት ስራ ውስጥ እኮ የተጻፈው የሐዋርያት ትምህርታቸው ብቻ አይደለም። ዛሬ አንድ ሰባኪ አስተምሮ ቃለ ሕይወት ያሰማልን ተብሎ በመኪና እንደሚሸኘው አይደለም። ያኔ ሐዋርያት አስተምረው ሰብከው ሲወርዱ የሚጠብቃቸው ስለት ነው፣ ሰይፍ ነው፣ የሚጠብቃቸው እሳት ነው። ስለዚህ የሐዋርያት ስራ ውስጥ እኮ ገድላል። ቅዱስ ጴጥሮስ ቅድም ያነሳ ነው ቀዳሜ ሰማዕት እስጢፋኖስ ተወግሯል። ይሄ ገድል ነው። ይሄ አሁን የቅዱስ እስጢፋኖስ ያ ታሪኩ እንደ ከሐዋርያት ስራ ወጥቶ ሌላ ቦታ ቢጻፍ ኖሮ ሰው አሁን ያሉ ሰዎች አያምኑም። እንዴት አንድ ሰው በድንጋይ እየተወገረ ድምፁን ያሰማል? ይፈላሰፉ ነበር። ወይ የጴጥሮስ በጥላ መፈወስ፣ የእነ ጳውሎስ የሌሎቹ ቅዱሳን በጨርቃቸው በልብሳቸው መፈወሳቸው ሌላ ሀገር ላይ ቢጻፍ ኖሮ እኮ ማንም አይሰማም ነበር። ግን ወንጌል ላይም ተጽፈው ግን አያምኑትም። እኛ ግን ቅዱሳን አይደለም ትምህርታቸው በቃላቸው የተነገረው ትምህርታቸው አይደለም በመጽሐፋቸው የጻፉት ይቅርና ራሱ ሕይወታቸው ስለሚያስተምረን አይተን ሁሉ እንማርባቸዋለን። እና እንግዲህ ቤተ ክርስቲያን ስለ ቅዱሳን የምታስተምረው ስለ ቅዱሳን አስተምራ ቅዱሳንን እግዚአብሔር በሰጣቸው ጸጋና ክብር መጠን እንድናመሰግናቸው የሚገባቸውን ክብር እንድንሰጣቸው የምታስተምረን ቅድም የዘረዘርናቸው ጉዳዮች ስላሉ ነው እንጂ ሌላ ዓላማ ኖሮ አይደለም። ሌላ ፈቃድ ኖሮ አይደለም። ወይ ዘመዶቻችን ስለሆኑ ወይም በእኛ አካባቢ ስለተወለዱ ወይም ይሄ ኦርቶዶክሳዊ ወይም ኢትዮጵያዊ ስለሆኑ ብቻ አይደለም። በነገራችን ላይ ኢትዮጵያዊ ያልሆኑ በእኛ ቤተክርስቲያን እኮ የምናከብራቸው ብዙ አባቶች ለምሳሌ ተስዓቱ ቅዱሳን እኮ 9 ቅዱሳን እኮ ኢትዮጵያዊ አይደሉም። ቤዛንታይን የነበሩ ያኔ በ450 የነበረውን የኬልቄዶን ጉባኤ አንድ አካል ሁለት ባህሪ የሚለውን ትምህርት አንቀበልም ብሎ የመጡ ናቸው። ክርስቶስ እግዚአብሔር አካላዊ ቃል እግዚአብሔር ወልድ አንድ አካል አንድ ባህሪ ነው ብላ የምታምን ኢትዮጵያ ውስጥ ያለች ወይም ኢትዮጵያ የምትባል ሀገር አለች። ወደ እሷ እንሄድ፣ እዛ ብንሄድ ይቀበሉናል። እዚህማ አያኖሩንም። ሀገራችን ብንሆንም በሃይማኖት ስለምንለያይ መሰዳደብ ተሰደው ሲመጡ ኢትዮጵያውያን ተቀብለዋል። መቀበል ብቻ አይደለም፣ ዛሬ እናከብራቸዋለን። በነገራችን ላይ አይደለ ገዳማት አሉ አይደል? ታላላቅ ገዳማት የአባታችን የአባ ጴንጤሌዎን፣ የአባ ገሪማ እነዚህን የመሳሰሉ ገዳማት አሉ እንጂ ስለሚዛመዱን ወይም እኛ ሀገር ስለተወልደዋል ቅዱሳን ስለሆኑ ነው። ቅዱሳን ስለሆኑ ለምን ክርስቲያን አገር የለውም። ክርስቲያን አገሩ በሰማይ ነው። ስለዚህ
አገሩ ሰማያዊት አገሩን ለመውረስ ክርስቲያን ከማንም ሰው ጋር ተስማምቶ የሚኖረው የቅድስናን ሕይወት ገንዘቡ ለማድረግ ነውና እንግዲህ በአጠቃላይ ቤተክርስቲያን ስለ ቅዱሳን የምታስተምረው ቅዱሳንን እንድናከብር በተሰጣቸው ክብርና ጸጋ መጠን እንድናመሰግናቸው፣ እንድንሰግድላቸው፣ በጸሎታቸው እንድንተማመን እንዲያድኑን ፈልገን ወደ እነሱ የምንለምነው የምንጮኸው ቤተክርስቲያን የምታስተምረን እንዲህ አይነት ክብር ስላላቸው ነውና በእውነት በቅዱሳን ክብር ተጠቅመን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የእግዚአብሔር መንግስት እንድኖር እሱ አምላካችን ይርዳን። እንግዲህ ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። የዕለቱን መርሃ ግብራችንን እዚህ ላይ ስንገታ ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።